እናንተ እነዚህ በግራ በኩል ያሉትን ወንዶና ሴቷን ምዩት፣ ይችኛዋን ሴቷን ልጅ ምዩዋቸውማ ማለት ነው። ይሄ ነጠላ አውራደሩ የመሰለ ልጅ የሰራትን ጉድችን እህታችን ማለት ነው። ወላሂ እኔ በጣም አሳዘነችኝ። የሀገሬ ልጆች እንዲሁ ሰው ከፍቷል፣ እንዲሁ ሰው ጭካኔ ከዚህ ደርሷል። እና እኔ ምን ማለት እንዳለብኝ አላቅም። ግን እስኪ እንዲሁ ለአንዳንድቶች ካስተማራችሁ እንዲሁም ደግሞ እኔ ታውቃላችሁ ነገር አይሆንልኝም እና ለተንፈስ ብዬ ነው የመጣው። እንግዲህ የሰማችሁ ሰምታችኋል፣ ያልሰማችሁ ግን ስሙት። ብዙ ልጆች ቀልድ አድርገውት ሙድ ይዙበታል ምናምን፣ ግን የሚቀለድበት አይደለም ማለት። እኔ በጣም ነው ያሳዘነችኝ። እስኪ በእሷ ቦታ እኔ በሆንስ ብላችሁ አስቡት ማለት ነው። ከሱም ብሶ ደህና ወንድም በሆነ ማለት ነው። በዚህ አጋጣሚ ባሎቻችሁን ከኢትዮጵያ ወደ አረብ ሀገር ለማምጣት ያሰባችሁ ቶች ካላችሁ ይቅርባችሁ። ወላይ ከትዳራችሁም ከገንዘባችሁም ከራሳችሁም ከባላችሁም ጋር ሳትሆን ሁሉንም አታችሁ ነው የምትቀሩት ማለት ነው። ሁሉንም ታጣላችሁና ከጥቅሙ ይልቅ ጉዳቱ ስለሚያመዝንባችሁ ቢቀርባችሁ ነው የምለው። እንግዲህ ውድ ቤተሰቦች መግቢያ ላይ ያያችኋችሁ በግራ በኩል እንዳልኳችሁ ያሉት ወንዱና ሴቷ ማለት ነው። ያን ነጠላ አውራደሩ የሚመስል ሰውዬ ሲኖር የነበረው ኢትዮጵያ ነበር ማለት ነው፣ የሀገሬ ልጆች። ከዛ ኢትዮጵያ እየኖረ እያለ ይችኛዋ በቀኝ በኩል ያልኳችሁ ደግሞ ይችኛዋ ሚስቱ ነች ማለት ነው። እና ከኢትዮጵያ ወደ ሳውዲ አረቢያ ልጁ መምጣት ይፈልጋል። መምጣት የሚችለው ወይም ደግሞ የሚሞክረውም ደግሞ ቤት ነው መሰላችሁ፣ በባህር በየመን ማለት ነው። የሀገሬ ልጆች ያው ማንኛውም ስደተኛ እንደሚያደርገው በህገ ወጥ መንገድ ወደ ሳውዲ አረቢያ ለመግባት ይሞክራል ማለት ነው። እና ለእሷም ይነግራታል፣ ምክንያቱም ሚስቱ ስለሆነች ማለት ነው። እሷም ደግሞ ባሏ ስለሆነ እንደ ሚስት መክፈል ያለባትን ዋጋ ልትከፍል ተዘጋጅታለታለች ማለት ነው። መጣ መንገድ ጀመረ። መንገድ ከጀመረበት ጊዜ አንስቶ የሚከፈለውን ነገር እየከፈለች የት ደረስክ እንዴት ነህ እያለች እስከሚገባ ሁሉ ተጨንቃ ተጠባ። ምን ይገጥሞ ይሆን ያልፍ ይሆን ይሞት ይሆን እያለ ብቻ ታውቃላችሁ ያለውን ጭንቀትና ያን ሁሉ ነገር እየተጨነቀችለት ነበር ማለት ነው። ከዚያ ደርሻለሁ ደንበር አካባቢ ነው ምናምን ብሎ ለሚስቱም ለቤተሰብ ከተናገረ በኋላ ይሄ ልጅ ድብዞ ይጠፋል ማለት ነው የሀገሬ ልጆች። ከዛ ድብዞ ጠፋ፣ ይፈለጋል፣ ይጠበቃል። ልጁ የት እንደገባ የት እንደወጣ በቃ ቀረ። ቤተሰብ ተጨነቀ፣ እሷን በስደቱና ተጨነቀ፣ ታለቅሳለች። በተደጋጋሚ እየታመመ እየሄደች ሐኪም ቤት ትገባለች ማለት ነው። ወላሂ ስለዚህ ልጅ ማስታወቂያ ስንት ሰው እንደሰራ ማለት ነው። ቲክቶክ ላይ ማስታወቂያ አሰርታ ማለት ነው እያፈላለገች ያፋልጉ ቪዲዮ ነው ባካችሁን፣ በደንብ ስትመጡ ያያችሁት ካላችሁ እንደዚህ ያለ ልጅ ጠፍቶብኝ ከዚህ ደርሶ ምናምን በቃ እሷ ከጥቅም ውጭ ሆነ። እንደምታዩት ተመልሳችሁ ወይም ይሄን ፎቶ ላስገባላችሁ። ቆይ አንዴ እንደምታዩት ልጅቱ አጥሟ ቀርቷል ማለት ነው። ገብቷችኋል? ለምን አብዝታ ነበር የምትጨነቅለት። የት እንደገባ የት እንደሄደ ምን እንደበለው የምታውቁ ታሪክ የለም። አጅር የለካ ከተደላደለ ቦታ ተቀምጦ ዋጋ የከፈለችለት እሷ። እንዲሁ ወላሂ አንዳንድ ሰዎች ግን እንዲሁ ክደታችሁ እንዲሁ አላህ የካዳችሁ። እንዲሁ የአንዳንድ ሰው ክደት ይሄ ነው አይባልም እኮ ወላሂ ቅስማችሁን ነው የሚሰብረው ማለት ነው። እና ከባድ ነው ሀገሬ ልጆች ወላሂ። እንዲሁ አላህ የሚከዳ ነገር ይጣልባችሁ። ከዘይችታችን ገንዘቧንም ከፍላ ከራሷ ጋርም ሳትሆን በጭንቀት ራሷን አታ ሐኪም ቤት እየተመላለሰች ከጥቅም ውጭ ሆና ማለት ነው በልጁ መጥፋት። እሱ ለካ ያኔኑ እንደ ደርሻለሁ እንዳለ ነበር ሳውዲ አረቢያ የገባው ማለት ነው። ከዛ ለማስመጫ ለሁሉም ነገር ብር የከፈለች እሷ ነች ማለት ነው። ያንን ነገር አድርጋለት ከሚፈልገው ቦታ ከደረሰ በኋላ ግን ለዚያች ዋጋ ለከፈለችለት ሚስቱ ደርሻለሁ ብሎ ሳይናገር ምን ቢያደርግ ጥሩ ነው? ሌላ ኢጃዛ ቤት ሄደና ማለት ነው ሌላ ሴት አጠመደ። ሀገሬ ልጆች ሌላ ሴት ተቀበለችው ማለት ነው። ሚስቱ በከፈለችው ብር ሌላ ሴት ተቀበለችው እና ከሌላ ሴት ጋር ሸሸገዳሚ ማለት ጀመረ ማለት ነው። አስቡት እንግዲህ የሀገሬ ልጆች የክደት ማለት ነው። እንደው አንዳንድ ሰዎች እንደው ውለታ እንኳን ባትመልሱ እንደው ይሄን ያክል ክደት ግን እንደው ስትፈጽሙት እንደው ትንሽ አይከብዳችሁ? እኔ በጣም አሳዘነች ማለት ነው። እንደው ምንድነው ስም ይጠግናት ወላሂ። ከዛ ጅሬ ከሌላ ኢጃዛ ቤት ይገባና ሌላ ሴት ተቀበለችው፣ ሌላ ኢጃዛ ቤት ገባ። ከዛ በኋላ ሸሸገዳሚውን ቀጠለ ማለት ነው። ለስንት ወራት ያክል እሱ ከዚያች ከአዲሲቱ ሴት ጋር ሆኖ እንደፈለገ ይሸራገጣል ማለት ነው። ይችኛው እህታችን ደግሞ በየቲክቶክ እየመጣች ታለቅሳለች። የእሱን ፎቶ እየፖስተች እባካችሁን አፋልጉኝ ትላለች ማለት ነው። ሚስቱና እሱ የእሷን ቪዲዮ ይከታተላሉ። ሐኪም ቤት ስትገባ ያዩዋታል፣ ስትታመም ያዩዋታል፣ ስታለቅስ ያዩዋታል፣ ማስታወቂያ እያሰራች ስታፈላልግ ያዩዋታል ማለት ነው። የሀገሬ ልጆች አስቡት ማለት ነው። የሰው ልጅ ጭካኔ ማለት ምን አለ እሷን እንኳን ባይፈልጋት እንደዛ እየተጎዳች እያያት ነው አይደለም? ብዙ ዋጋ ከፍላለታለች እና
ቢያንስ ደውሎ እኔ ከአንቺ ጋር መምጣት ስላልፈለግኩኝ ጓደኛ ጋር ሂጃለሁ፣ ጓደኛ ጋር አርፌያለሁ ቢላት ልጅቱ ተረጋጋ ነበር። የምታለቅሰው እሷ ስላወጣችው ገንዘብ አይደለም፣ የሀገሬ ልጆች የከፈለችው ዋጋ አይደለም ሲያስለቅሳት የነበረ የልጁ ሁኔታ የት ደርሶ ይሆን ምን አግኝቶት ይሆን የሚለው ነገር እያስጨነቃት የነበር ማለት ነው። ወላሂ የሰው ልጅ ጭካኔ ማለት ነው። እንደዛ የሆነች እያያት እሱ ከአዲሲቱ ውሽማው ጋር ነው እንደፈለገ ይዘላል ማለት ነው። ከዛ በተሰራ ማስታወቂያ ሲፈላለግ ተዋረደ ማለት ነው። ይሄን ሁሉ ዋጋ እየከፈለችለት ይሄን ሁሉ ማስታወቂያ ይሄን ሁሉ አፋልጉኝ እየተሯሯጠ አለው ብሎ ራሱ አልተናገረም። ከዛ ቀስ በቀስ ሰው አዋረደው ማለት ነው። እሱ እኮ ገብቻለሁ እንዳለ ነው ሳውዲ የገባው። ነገር ግን ከሌላ ሴት ጋር ግንኙነት ስለጀመረ የተቀበለችው ሌላ ሴት ነች፣ እየኖረ ያለው ከሌላ ሴት ነው። አንቺ የምትለቂያቸውን ነገሮች፣ አንቺ ስለሱ የምታደርጋቸውን ነገሮች በየቀኑ ሁሏንም ነገር ይከታተላል ብሎ ሰው ነገራት ማለት ነው። እንደዚህ አድርገው አዋረዷቸው። አስቡት። ከዚያ በኋላ እሷም ከወጣች ከሰማች በኋላ ወታ ቪዲዮ ሰራች ማለት ነው። ቪዲዮ ምንድን ነው? በጣም ደስ ብሎኛል አለች ማለት ነው። ምክንያቱም በህይወት ስለተገኘ በህይወት ስላለ እሷ ትክክለኛ ሰው ነች። እንደሱ ከሃዲ አይደለችም። እንደሱ ራስ ወዳድ ስላልሆነች ገባችሁ? እንደዚህ አድርጎኝ ይህን ሁሉ አድርጌለት ይህን ሁሉ ዋጋ ከፍዬለት ምናምን ብላ አላለቃቀሰችም። እንደዚህ አድርጎኝ ምናምን አላለችም ማለት ነው። ወጣችና ለተመልካች ምንድን አለች? በጣም ደስ ብሎኛል የሀገሬ ልጆች፣ እንደዚያ ሳፈላልገው የነበረው ልጅ በህይወት አለ ተገኝቷል። ስለዚህ ስላፈላለጋችሁኝ ከጎኔ ስለነበራችሁ አመሰግናለሁ ብላ የምስጋና ቪዲዮዋን ብቻ ሰራች ማለት ነው። የአንዳንድ ሰዎች ልብ ግን ይለያል። እሱ ግን አስቡት የሀገሬ ልጆች፣ እንዳልኳችሁ በግድ መቼም አንድ ሰው ሳይፈልግ አስገድዳችሁ ከኔ ጋር ኑር ከኔ ጋር ቀጥል ማለት አትችሉም። ብታስገዱት እንኳን ያለው ነገር ጥሩ አይመጣላችሁ ማለት። ስለዚህ እሱ ደግሞ እሷን ካልፈለጋት በግልጽ አማርኛ ገብቻለሁ፣ ግን እኔ ከአንቺ የምመጣበት ምክንያት የለኝም፣ ከአንቺ ጋር መቀጠል አልፈልግም፣ ብዙ ነገር አድርገሽልኛል፣ ከቻልኩኝ ሰርቼ ገንዘብሽን እከፍልሻለሁ። እንዲሁ ይሄ የሚቅር ማለት ነው። እንደዚያ በሱ ምክንያት ዋጋ እየከፈለች እንደሆነ ካወቀ ምን ችግር አለው? ደውሎ ጓደኞች ጋር እፊያለሁ አሁን ቢላት። ግን እንደዚህ ያለው ወንድ ጋር ሸሸ ገዳሚ የምትሉ ሰዎች ግን ጤነኞች ናቸው? እያያችሁ እንዲሁ ጭካኔያችሁ በእህታችሁ ላይ እንዲሁ ግን ነግበኔ የሚባል ነገር ጠፋ ማለት ነው። ባህል ጠፋ። ኧረ አይናችሁ ጥፍት ይበል። አንዳንድ ሴቶች ማለት ነው ሳውዲ ኢጃዛ ቤት ገና ብዙ ጉድ ያሰማናል። የማንሰማው ጉድ የለም። እድሜ ይስጠን። ገባችሁ? ባሏን ቀማሽ ሚስቷን ቀማሽ ተባለ። የአዲስ ነገር አይደለም፣ የቆየ ነው፣ ለመር ነው። አሁን ደግሞ ይባስ ብላችሁ ገና ከመንገድ ወንድ እየሰረቃችሁ እያስገባችሁ ካስገባችሁም በኋላ ደግሞ ያችሁ ዋጋ የከፈለችለት ሴት በዚህ ልክ እየተጎዳች እያያችሁ አስችሏችሁ ዝም ማለታችሁ እንዲው እሷን ከርቶ ከአንቺ ጋር መጥቶ አንቺ ሳቅሽን አንቺ ደስታሽ እንዳጣጣምሽው በእሷ ላይ የደረሰው ለእሱ በአንቺ ላይ የሚደርስ እውነት በጣም ክፉ ሴት ነች። ከሱ በላይ ሴቷ ናት ያናደደች። እና ሴቶችዬ ንቁ፣ ተጠንቀቁ።